ሰላም የዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ፣ የደወል ምልክቱን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 3 ቪዲዮ አይታችሁ ደግሞ ካልተፈታ ማለት ነው አልተፈታም ካላችሁ ስር ህልሙ ደግማችሁ አስቀምጡልኝ። ያው የምታስቀምጡልኝ መጨረሻ የምለቀው ቪዲዮ ላይ መሆን ይኖርበታል ማለት ነው። ያው ወደ ኋላ ካረጋችሁ ሊዘገይ ይችላል። ለዛ መጨረሻ የምለቀው ቪዲዮ ላይ አድርጉልኝ። ላይክ ደግሞ አድርጉ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ሶሲ ሰላም መቅዲ ሰላም። የዛሬ 2 ዓመት ለትዳር ብዬ ሱባኤ ገብቼ በሱባኤ ያየሁት ህልም ነው። ያ ጊዜ ግን ህልሙን ማስፈታት እንዳለብኝ አላውቅም ነበረ። እናም እስከዛሬ ይሄ ህልም አላስፈታሁትም። ያየሁት ህልም እኔ አልጋ ላይ ተኝቼ የድሮ ፍቅረኛዬ ደግሞ ከኋላዬ ሆኖ ከንፈሬን ሲስመኝ ነው። እኔ ደግሞ እንዲስመኝ አልፈለኩም። እናም በጣም እበሳጫለሁ። ምን ይሆን? እሺ አልጋ ላይ መተኛት አልጋ ጸጋንም ትዳርንም ያመላክታል። ግን የድሮ ፍቅረኛዬ ነው ያልሽው። የድሮ ፍቅረኛዬ ሲስመኝ ከንፈሬ ነው። ያው መሳም መራራቅን ያመላክትሻል። ያው ይሄ አንቺ ባትፈልጊውም ግን ይሄ መራራቅን ነው የሚያመላክትሽ። ግን ያው ጸጋ ነው ትዳር ነው አልጋው ላይ መተኛትሽ። እሱ ያው ከጎንሽ ሆኖ ሳይሆን እንዲሁ ሲስምሽ ነው ያየሽው። ስለዚህ ያው ከሱ ጋር ያለሽ ነገር የሆነ እንትን እንደሚል ነው፣ መራራቅን ነው የሚያመላክትሽ። ሌላው ብስጭት ያው ተቃራኒው ነው የሚሆነው። ከውስጥሽ ያስጨነቀሽ ነገር እንትን ካለ ነገር እንትን ማለት ነው፣ መገላገል ነው። ከዛ ከጭንቀት እንትን ማለት ነው፣ መበሰጫጨት እና ተቃራኒው ነው የሚሆነው። እና ያው አልጋ ጸጋ ነው፣ የሆነ መራራቅን ነው የሚያመላክትሽ። ሮማን መቅዲ ሰላም ያብዛልን። አሚን ለሁላችን። አልፈሽኝ አታውቂም፣ ተባረኪልኝ። የኔ ቤት አይደለም፣ የማን እንደሆነ አላውቅም። የጭቃ ቤት ነው። እዛ ቤት ሰው የለም። እኔ እገባለሁ። ለእንግድነት ሄጄ ነው። በሩ ግማሽ ከታች ተሰብሯል። ሌሊት ጅብ እንዳይገባብኝ ፈርቼ ለመዝጋት ስሞክር በሩ እንደ ጨርቅ ይሳባል። ታቹ ክፍት ነው። እንዴት ላድርገው ብዬ ሳስብ አበዛሁብሽ። በጣም ይቅርታ። ችግር የለውም። እሺ የጭቃ ቤት ትንሽ እንትን አይደለም፣ ያው መከራ ምናምን ስለሆነ የሚያመላክተው ጸሎት አድርጊ። ሌላው አልዘጋ ያለ በርም ጥሩ አይደለም። በር ያው ጥንካሬን ያው የተከፈተ በር ማንም ሰው ዘው ብሎ ሊገባበት እንደሚችለው ሁሉ በህልም ደግሞ ሲሆን የሆነ ጠላትም ምንም ቀለል ብሎ የፈለገውን ነገር እንዲያደርግ ስለሚያስችል ያው በደንብ መጸለይ፣ ወደ ህይወትሽ የሚገባውን ወይም ደግሞ ለምታደርጊው ነገር እያንዳንዱ ጥንቃቄ አድርገሽ እንትን ማድረግ እንደሚኖርብሽ ነው። አልዘጋ ያለ በር ጥሩ አይደለም። ጥንካሬ ማጣትን የሆነ እንትን ስለሆነ የሚያመላክተው ያው ጸሎት አድርጊ በደንብ። ዳዊት መቅዲ ሰላም ነው። እግዚአብሔር ይመስገን ስለምትፈቅድልኝ አመሰግናለሁ። የቤት መኪና ይመስለኛል። በአስፓልቴ ላይ በጣም እየበረረ ይሄድና ከፊት ለፊቴ ሳር ላይ ወደ ሰማይ ወጥቶ ይከሰከሳል። ያው አንተ ያለህበት አይደለም አይደል? ያው መኪና ህይወትን ከመምራት ጋር የተያያዘ ነው። በፍጥነት ሲነዳ ያው በገሃዱ መኪና አደጋ አይደለም የሚያደርሰው፣ የሆነ በመፍጠን ይሄም ደግሞ ህይወትን ባለማገናዘብ በመምራት የሚመጣ ኪሳራን የሆነ ህይወታችን ላይ የሚያደርሰውን ጉዳትን ነው የሚያመላክተው። እና ግጭት ምናምንም ድንገተኛ ህመም ምናምን ስለሆነ የሚያመላክተው ይሄ በደንብ ጸሎት ያስፈልጋል። ያው አንተ ባኖርበትም መኪናው ላይ ያው ማየት ራሱ ያንን እንትን የሚለው እና መጸለይ ያስፈልጋል። የሆነ በማስተዋል ነገሮችን ማድረግ ነው የሚያስፈልገው። ያንን ሚራን ሰላም መቅዲ በህልም አይብ መብላትና ገብስ ቆሎ መብላት። ታዋቂ ዘማሪ አግብቼ ወደ ውጭ ሄጄ ልጄን አግብተሽ እኔ ወዳለሁበት ነይ ስላት ከህፃን ልጅ ጋር ወሲብ ማድረግ መቅዲ እውነት መስሎ በጣም ደንግጬ እየተንቀጠቀጥኩ ነው የነቃሁት።
እሺ አንደኛ ገብስ ቆሎና በረከት ነው። በጣም ቆንጆ ነው። አይቡ ጥሩ ነው። ታዋቂ ሰው ጋር ራስሽን ማየትሽ ጥሩ ነው። ግን የህልም ጋብቻ ጥሩ አይደለም። የህልም ጋብቻ ከመናፍስት ጋር እንዳይሆን መጸለይ ያስፈልጋል። ያንን ነው ማለት እንደ አይነ ጥላ ምናምን። ምክንያቱም እዚህ ያልሽኝ ከህፃን ጋር ግንኙነት ሳደርግ ነው ያልሽው። ስለዚህ ይሄ አይነ ጥላን የሚያመላክታል። የሆነ ነገሮች ወደኋላ የሚጎትትብሽ አይነ ጥላ እንዳለ የሚያመላክትሽ ነው እና በደንብ መጸለይ ያስፈልጋል። መጠመቅ፣ መጸለይ ያንን ነው የሚያስፈልገው። ግን ገብስ ቆሎ ምናምን በረከት ቆንጆ ነው። ሳምሪ ሰላም መቅዲ ሰላም። እሳት ማለት ቆጮ የሚወጣው እንሰት። ኦኬ እንሰት ማለት ቆጮ የሚወጣው ነው። በዚያ ወደ ደቡብ ክልል ነው የሚገኘው እና እንሰት ቅጠሉ እንደ ኮባ አይነት ቅጠል አለው እና መቅዲ በህልሜ እኔና ታናሽ ወንድሜ እንሰት ስንቆርጥ አየው። መልሽልኝ ቅጣ ግን ችግር የለውም። እንደ ኮባ አይነት ነገር ከሆነ ያው እንሰት እንደዛ ከሆነ ያው ልጅ ነው፣ ሴት ልጅ ነው ያመላክትሻል። መለከት ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም በእጄ ትንሽ ሽጉጥ ይዤ ትልቅ ጅብ ግንባሩ ላይ ተኮስኩበት፣ ግን አልሞተም። ከዛ ወደ እኔ የሚመጡ ሰዎች ተኩሼ ገደልኳቸው። የምኖረው የወታደር ማረፊያ ካምፕ ውስጥ ይመስለኛል እና ለጠላት ብለው በሰጡን ሽጉጥ ነው እየነጣጠርኩ ሰዎችን ስገልበት ያየው። ምን ይሆን? ህልም ስለምትፈችልኝ እግዚአብሔር ይስጥሽ። አሜን ብያለሁኝ እናት። ሽጉጥ አንደኛ ልጅን ያመላክታል። ሁለተኛ ደግሞ ጸሎትን ነው የሚያመላክተው። ጅብ የቡዳ መንፈስን ነው የሚያመላክተው እና ያው እሱ ላይ መተኮስሽ በጣም ቆንጆ ነው። ግን በርተሽ በደንብ ጸሎት አድርጊ። ያንን ነው የሚያመላክትሽ። አልሞተም የሚያወጡ። ስለዚህ በደንብ ጸሎት አድርጊ። ግን ያው መተኮስም አንደኛ ያው ጅቡን ለመምታት እንትን ማለትሽ ጥሩ ነው። ግን ሰው ላይ ስተኩሺ ማየትሽ ደግሞ የሆነ መጥፎ ቃላት ምናምን እንዳይሆን መጠንቀቅ ያስፈልጋል። ሌላው ግን እንዳልኩሽ ሽጉጥ ጸሎትን እና ወንድ ልጅን ነው የሚያመላክተው። በጣም ቆንጆ ነው። በደንብ ጸሎት አድርጊ። ጅብ ጥሩ ስላልሆነ በደንብ ጸሎት አድርጊ። ማኪ ሰላም እንዴት ነሽ? መቅዲ እግዚአብሔር ይመስገን። እባክሽ ፍችልኝ። በተደጋጋሚ በባዶ እግሬ ወደ ቤተክርስቲያን ስሄድ ያለው እና የምሄድበት መንገድ ጠጠር የበዛበት ነው እና እግሬ እያመመኝ ነው የምሄደው። ተደጋገመብኝ። ይህ ምን ይሆን እባክሽ? እሺ ባዶ እግር መሄድ ጥሩ አይደለም። ያው በህይወት ውጣ ውረድ መድከም ግን ምንም አይነት ትርፍ ለሌለው ነገር ማለት ነው። አንደኛ የስራ እጦትን፣ ሁለተኛ ደግሞ የትዳር መዘግየትን ስለሆነ የሚያመላክተው ማለት ነው። እና ያው ጸሎት በደንብ ያስፈልገዋል። ያው ወደ ቤተክርስቲያን ስትሄጂ ነው ያየሽው። ምንም ያህል ቢከብድሽ ነገሮች እንትን ቢሉ ቢከብዱ ወደ ቤተክርስቲያን መሄድሽን እንዳታቋርጪ፣ በደንብ ጸሎት ማድረግሽን እንዳታቋርጪ። ይሄንን እየነገረሽ ያለው በደንብ ጸልይ፣ በደንብ በእምነትሽ ጠንካራ ሁኚ። ያው ይሄን ጥሩ ያልሆነ ጊዜ ለማለት ማለት ነው። ያንን እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ላይክ፣ ሼር ማድረጋችሁ እንዳትረሱ። የደወል ምልክቷን ተጫኑት። ለዛሬ ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ላይክ ማድረጋችሁን ግን አትርሱ።